አስከበቶ እሙ ውስተ ጐለ እብን ከደነቶ እሙ ቆጽለ በለሶን። እናቱ በበረት አስተኛችው ቅጠልም አለበሰችው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሰን አደረሳችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ስናከብር እንዲህ እናድርግ። ሰው ነው ተፈጥረው፣ ነገር ግን እንደ ሰው ምንም ነገር የሌላቸው፣ መብላት እየፈለጉ የሚበሉት የሌላቸው፣ መጠጣት እየፈለጉ የሚጠጡት የሌላቸው፣ መልበስ እየፈለጉ የሚለብሱት የሌላቸው፣ ይልቁንም ከእኛ ጋር ጾመው እነሆ ጾሙን የሚፈቱበት ምንም የሌላቸው ወገኖቻችን ከቤታቸው ወጥተው በየድንኳኑ ከቤታቸው ተፈናቅለው በየአስፓልቱና በየጫካው በየጓዳውና በየጎድጓዳው እንዲሁም የተሰደዱ እንዲሁም በአጋንንት አሽከላ ውስጥ የታሰሩ እንዲሁም ደግሞ በየማረሚያ ቤቱ ያሉ እንዲሁም ደግሞ የድህነት ማሰሪያ ያሰራቸው የማጣት ማሰሪያ ያሰራቸው እንዲሁም ደግሞ ሰው ሆነው ተፈጥረው እንደኛ ጾመውና እንደኛ ጸልየው ብርሃነ ልደቱን እነሆ መልካም በዓል ለማድረግ አስበው ነገር ግን ምንም የሌላቸው የሚበሉት የሚጠጡት የሌላቸው ብዙ ወገኖች አሉንና ከነሱ ጋር ሆነን በዓሉን እንድናከብር ይህንን እናድርግ። የጌታን በዓል ስናከብር በበረት ተወልዶ ሰማያውያን መላእክት መጥተው ሲዘምሩለት፣ ምድራውያን እረኞች በበረት ተገኝተው እነሆ ምስጋና ሲያቀርቡለት፣ እንስሳት እነሆ ምስጋናቸው ሲገብሩለት፣ አራዊትም እንደየስጦታቸው ሲያገለግሉት አይተናልና። ስለዚህ ይህ በዓል የሰላም የፍቅርና የመተሳሰብ ሰባቱ መስተጻርናን የተባሉ 5500 ዘመን የሰው ልጆች በጨለማ ውስጥ እንዲኖሩ ተጠቅጥቀው እንዲኖሩ በእግረ አጋንንት ተደቅድቀው ተጠቅጥቀው ተረግጠው እንዲኖሩ የሆኑበት ያ በሰባት ቁጥር የመጣው የኃጢአት ምንጭ በጌታችን በመድኃኒታችን ኢየሱስ ክርስቶስ ሰው መሆንና መወለድ ተወግዶልናልና ይህንን ታላቅ በዓል የጌታን ልደት ስናከብር ጥላቻን፣ መነቃቀፍን፣ መለያየትን፣ መገዳደልን አስወግደን ፍቅርን፣ ሰላምን፣ ይቅርታን፣ መደጋገፍ፣ አብሮ መኖር፣ አብሮ መብላት፣ አብሮ መደሰትን እንድናደርግ እግዚአብሔር አምላክ ሁላችንንም ይርዳን። የደስታ ባለቤት የደስታ ምንጭ እሱ ነውና ሀገራችን ኢትዮጵያን ሰላም አድርጎ ያዘኑትን አጽናንቶ በየጸበሉ በየሆስፒታሉ በየማረሚያ ቤቱ ተስፋ የቆረጡትን እግዚአብሔር አምላክ እሱ ደርሶላቸው የሰላም ጌታ የሰላም ምንጭ እሱ ነውና ሁሉንም በደስታ የሚያሳልፍ ሕዝብ እንዲያደርግልን ሀገራችን ኢትዮጵያን ከውጭ ወራሪ ይልቁንም ደግሞ ከውስጥ ምንደኛ እንዲጠብቅልን ሃይማኖታችን ቅድስት ቤተክርስቲያናችን እንዲጠብቅልን ሕዝባችን ከስደትና ከረሃብ ከጽም ከመከራ እንዲሰውርልን ይልቁንም ደግሞ የቤተክርስቲያናችንን አጽራረ ቤተክርስቲያንን እንዲያስታግስልን ሰላማችን፣ ይቅርታችን፣ ምሕረታችን የትናንቱን ኦርቶዶክሳዊነትና ኢትዮጵያዊነት ለዛና ጤናማ ሕይወት እንዲመልስልን መልካም ፈቃዱ ይሆንልን። የጌታን ልደት ስታከብሩ ይህንን አድርጉ። አስከበቶ እሙ ውስተ ጐለ እብን፣ እናቱ በበረት አስተኛችው። ከደነቶ እሙ ቆጽለ በለሶን፣ እናቱ የምታለብሰው ብታጣ በለስ አለበሰችው። ይህ እንግዲህ ቅዱስ ያሬድ ዛሬ ታኅሳስ 28 ቀን ነው። ዋዜማ ሊቃውንት ይቆማሉ። የመጀመሪያው ቃል እግዚአብሔር እምርሁቅ ብሔር አምጽኡ ሎቱ አማሁ ወርቀ ከርቤ ወስሂነ አስከበቶ እሙ ውስተ ጐለ እብን ከደነቶ እሙ ቆጽለ በለሶን ወትቤሎ እሙ ይላል ቅዱስ ያሬድ ዮም ተወልደ መድኃኔ ዓለም ዮም ተወልደ ከሳቴ ብርሃን ቅዱስ ያሬድ የተናገረው ቃል እግዚአብሔር ነው። ወትቤሎ እሙ መድኃኔ ዓለም ዮም ተወልደ ከሳቴ ብርሃን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እምርሁቅ ብሔር አምጽኡ ሎቱ አማሁ፣ ከሩቅ አገር ስጦታውን አመጡለት። እምርሁቅ ብሔር ከሩቅ አገር አምጽኡ ሎቱ አማሁ፣ እጅ መንሻን ጉልበታቸውን
ጊዜያቸውን፣ ሀብታቸውን፣ ሀብተ ትንቢትን፣ ሀብተ ሱባኤን ይህን አምሃ ይዘው እነሆ አንዳንዶቹ ከሩቅ ሆነው በሐሳብ አምሃ አምጥተዋል። አዎ አንዳንዶቹ ደግሞ በወቅቱና በሰዓቱ በዘመኑ ደርሰው አምሃ ይዘው ተገኝተዋል። በሐሳብ በትንቢት በሱባኤ ያቀረቡትም በልጆቻቸው አዎ እነሆ ዋናው ስጦታ ቢቀርብም በእነሱም በተስፋና በሱባኤ በእምነት አቅርበዋል። ዘመኑ ባይደርሱ ልጆቻቸው ከዘመነ ክርስቶስ ከልደተ ክርስቶስ ደርሰው የአባትን የእናትን የአባቶችን የእናቶችን ተስፋና ያንን ስጦታ በልጆች ተፈጽሟል። እንዲህ ነው። ቅዱስ ዳዊት ቤተ መቅደስ መስራት ባይፈቀድለት በልጁ በሰሎሞን ቤተ መቅደሱ ተሰርቷል። አባቶቻችን ከሩቅ ሆነው የክርስቶስን መወለድ አይተው መወለዱን በወቅቱ ደርሰው ባያዩም ልጆቻቸው ደርሰው ግን ተመልክተዋል፣ ስጦታውንም አምጥተዋል ነው የሚለን እና አምሃው ያመጡለት አምሃም ወርቅን ለመንግስቱ ከርቤን ለሞቱ አዎ ዕጣንን ለክህነቱ አመጡለት ይለናል ቅዱስ ያሬድ ይልና አስከበቶ እሙ ውስተ ጎለ እምነ እናቱ አዎ ማደሪያ ስላልነበራቸው ማረፊያ ስላልነበራቸው እነሆ በበረት አስተኛችው። ልብስ ደግሞ ስላልነበራት እነሆ የምታለብሰው ብታጣ እነሆ አዎ ቅጠል አለበሰችው። ሱራፌልና ኪሩቤልን ዘውድ ያቀዳጃቸው ዓለምን በልብስ ያለበሰ ለሰማይ ደመናን ለምድር ልምላሜን ለባሕር ውሃን የሰጠ አምላክ ለመላእክት ክንፍ ለሰው ልጆች ደግሞ ልብስ የሰጠ እግዚአብሔር እሱ በበረት ተወልዶ የምታለብሰው አጣ፣ ቅጠል አለበሰችው ይለናል። ይቀጥልና ወትቤሎ እሙ ይለናል። ወትቤሎ እሙ መድኃኔ ዓለም እናቱ የዓለም መድኃኒት አለችው። የምን መድኃኒት? የዓለም መድኃኒት። እናቱ የዓለም መድኃኒት አለችው። ዮም ተወልደ ከሳቴ ብርሃን የዓለም መድኃኒት የሆነ ብርሃንን የሚገልጥ መድኃኔ ዓለም ዛሬ እነሆ በቤተልሔም ተወለደ፣ በቤተልሔም በከብቶች ግርግም ተወለደ ይለናል። ይህን እንግዲህ ሊቃውንቱ ዛሬ በዋይዜማ ላይ የሚናገሩት ቃል እግዚአብሔር ነው። እዚህ ላይ ግን አንድ ነገር ጠቀለነው የምንሄደው ነገር አለ። ምንድነው እሱ? አስከበቶሙ እናቱ በበረት አስተኛችው ለእግዚአብሔር ምድር በምላ ዓለም እኔ ኩሎሙ ለይነብሩ ውስቴታ ዓለም በሙሉ የእግዚአብሔር ሆኖ ሳለ 20 ዓለማት የእሱ ሆነው ሳለ ሰማዩም የእርሱ መሬቱም የእርሱ ሁሎ ሳለ እነሆ እናቱ የምታርፍበት ብታጣ በበረት አረፈችና በበረት ወለደችው። የምታለብሰው ብታጣ በለስ አለበሰችው። ነገሩ እንዲህ ነው። የመጀመሪያው አዳም በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደምናየው ወገብሮ እግዚአብሔር ለአቡነ አዳም መሬተ ምድር አዳምን እግዚአብሔር ከመሬት አፈር አበጀው ይልና 4 መሰረታዊ ስጦታ ሰጠው። የመጀመሪያው ልብስ ነው፣ ጸጋ እግዚአብሔር ነው። ሁለተኛው መጠለያ ነው፣ በገነት ነው። ሶስተኛው ምግብ ነው፣ በዚያው በገነት ያሉ እጽዋትና አትክልት አዝርዕት ናቸው። ሌላኛው አራተኛው ኦክስጅን አየር ነው። ይህንን ሰጠና አንበሮ ውስተ ገነት በገነት አስቀመጠው። ወተከለ ሰለስተ ዕፀ ሕይወት በዲበ ምድር 3 እንጨቶችን ተከለ። አንዱ ዕፀ ወይን ነው፣ በወይን ጀርባ ያለው ሁሉንም እጽዋት ብላ አለ። ቀጠለ። ሁለተኛ ዕፀ ሕይወት ነው። ዕፀ ሕይወትን 1000 ዘመን ጠብቅና በልተህ የሥጋ ሕዳሴ ታገኛለህ አለው። ሶስተኛው ዕፀ በለስ ነው። በለስን ግን እንዳታየው፣ ወደ በለስ እንዳትሄድ፣ እንዳትበላ፣ በበላ ጊዜ የሞት ሞትን ትሞታለህ አለው። ከዚህ በኋላ እግዚአብሔር አዳምን በዚህ በኦሪት ዘፍጥረት ምዕራፍ 1 ጀምሮ እስከ 2 ባለው የተፈጠረው 21 ስነ ፍጥረት ለዚያ አዛዥና ናዛዥ ስም የሚያወጣና የሚጠብቃቸው የሚንከባከባቸው የሚያዛቸው አደረገው። በኋላ ግን እግዚአብሔር በዚህ ደስተኛ አልሆነም። አዳም ብቻውን ሲሆን ደስተኛ አልሆነም። ምን አደረገ? ለአዳም የምትረዳው የምትንከባከበው የምታግዘውና የምታነጋግረው ሴት እንፍጠርለት አለና ከአዳም ጎን አንድ አጥንት ወሰደና ሔዋንን አመጣለት። አዳም ደግሞ እንዲህ አለ፣ ዛቲ አጽም ማጽሜ ትኩነኒ በሲተ ይህች አጥንት ከኔ ተገኝታለችና የኔ ረዳት ትሆነኝ ያደረገና አለና ለራሱ አደረጋት ይላል። ከዚህ በኋላ ኑሮ ጀመሩ ባጭሩ።
እምድኅረ 7 ዓመት አለው አዳም ትእዛዘ እግዚአብሔር። ከ7 ዓመት በኋላ ከሁሉ በላይ ረዥም እንደ ግመል የነበረው ሰይጣን በግመል ጀርባ ያው ሰይጣን ማለት ነው። ሰይጣን መጣና አዳምን ለማሳት ሞከረ፣ አልቻለም። ሔዋንን ግን በተለያየ መልኩ አሳተና በለስን እንድትበላ ብሎም ደግሞ አዳምን እንድታበላ አደረገ። በዚህን ጊዜ ጸጋቸው ተገፈፈ። ያው መሰረታዊ ስጦታቸው የመጀመሪያው ልብስ ነበር፣ ጸጋ እግዚአብሔር ይሄ ተገፈፈ። ቀጠሉና ደግሞ ሁለተኛው መጠለያ ነበረ። ከገነት ወደ መሬት እንዲወርዱ ወደ ምድረ ፋይድ እንዲወርዱ ተደረገ። ሶስተኛው ደግሞ ልብስ ነበር በገነት ውስጥ። ማነው? መጀመሪያው ልብስ ነው፣ ተገፈፈ። ሁለተኛው መጠለያ ነው፣ ከገነት ወደ ምድረ ፋይድ እንዲወርዱ ተደረገ። ሶስተኛው ምግብ ነው፣ በገነት ውስጥ ያለምንም ድካም ሲበሉት የነበረው ውረድና በላብህ ብላ አለና ወደ መሬት እንዲወርድ አደረገው። ከ7 ዓመት በኋላ ነው። በዚህን ጊዜ ነው ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ ወፀውዖ እግዚአብሔር ለአቡነ አዳም ወይቤሎ አይቴ ያሎ ከአዳም እግዚአብሔር አዳምን ጠራው ይላል። እግዚአብሔር አምላክ በሰላም ይጥራን። አዎ በየእስር ቤቱ፣ በየስደቱ፣ በየሆስፒታሉ፣ በየጸበሉ መዳንን ፈልገው የሚጨናነቁ ወገኖቻችን እግዚአብሔር በጤንነት ይጥራልን። በማጣት ውስጥና በመከራ ውስጥ ያሉትን እግዚአብሔር ይበቃችኋል ብሎ እንዲጠራልን የአምላካችን ጊዜ መልካም ፈቃድ ይሆንልን። ከዚህ በኋላ ጠራው። የት ነው ያለው ሲለው ረዳት እንድትሆነኝ የሰጠኸኝ ሔዋን በልታ አበላችኝ፣ ስታ አሳተችኝ፣ ራቁቷን ሆና ራቁቴን እንድሆን አደረገችኝ ያልና ሲነግረው ሔዋን ለምን አደረግሽ አላት። ያው በሰይጣን አመካኘች። አዳም በሰይጣን አመካኘ። ማነው? አዳም በሔዋን አመካኘ፣ ሔዋን ደግሞ በሰይጣን አመካኘች። ምክንያቱ ግን ምንም ሊያድናቸው አልቻለም። ገላትያ 4:4 ላይ እንደምናየው እግዚአብሔርና አዳም ቀጠሮ ውስጥ ገቡ። ምንድነው የሚለው? 5500 ዘመን በሐሙስ ዕለት ወበምንፈቃ ለዕለት እትወለድ እምወለድከ ወህድግ ውስተ መርብከ ወትቤዝወከ በመስቀሌ ወሞትየ 5500 ዘመን ሲፈጸም ከሰማይ ሰማያት ወርጄ ከድንግል ማርያም ተወልጄ አድንሃለሁ አለና ቃል ገባለት። ይህን ነው ቅዱስ ጳውሎስ ምን አለ? አዳምና እግዚአብሔር በበለስ ስር የተግባቡት አንድም የተነጋገሩት በሌላ መልኩ ቃል ኪዳኑ የእግዚአብሔር ቃል ኪዳን 5500 ዘመን ሲፈጸም አድንሃለሁ ያለው ቃል ኪዳን ሲፈጸም መጣና ከድንግል ማርያም ተጸነሰ፣ ከድንግል ማርያምን በቤተልሔም ተወለደ የሚለውን ይወስዳል። ይህን ለመሆን ግን 5500 ዘመን እንደምናየው የመጀመሪያው ኦሪት ዘኍልቍ ምዕራፍ 21 ላይ እንደምናየው 600 ኦሪት ዘፍጥረት ምዕራፍ 17 ጀምሮ ያለ ታሪክ አለ። አዳም በደለ፣ የኖህ ሰዎችን በደሉ። 8 ነፍሳትን አዳንና ሌላውን በውሃ እንዲበላ አደረገ። በአብርሃም ዘመን ደግሞ ሎጥንና አብርሃምን አተረፋና ሌላውን በእሳት ግን እንዲወርድ አደረገ። ከዚህ በኋላ እንግዲህ እስከ ሙሴ ዘመን ያሉ ሰዎች በሕገ ልቦና እግዚአብሔርን እያመለኩ ኖሩ። ለሙሴ በደብረ ሲና ታቦተ ጽዮንን ሰጠና ቤተ ክርስቲያን ኦሪት ዘጸአት ምዕራፍ 25 ቁጥር 7 ላይ ቤተ ክርስቲያን ሰርተው ጽላቱን በዚያ ውስጥ አድርገው እንዲገለገሉ አደረገና መሳፍንቱም አባቶችም እየተነሱ እግዚአብሔርን እያገለገሉ ደካማ ጎናቸውን እግዚአብሔር እየተወ ጠንካራ ጎናቸውን እየወሰደ በረድኤት እየጠበቀ ጠላት ቢመጣ ጠላትን እንዲያሸንፉ ኃይል እየሰጠ በዝናብ እያበቀለ በፀሐይ እያበሰለ እየመገባቸው እያሻገራቸው እንግዲህ ሁሉም አበይተ ነቢያት ደቂቀ ነቢያት ትንቢት ተናግረው ከትንቢቱ የመጀመሪያው በልዓም የሚባለው አባት እንዲህ ብሏል። ባላቅ የተባለ ንጉሥ 600 ሺህ እስራኤላውያንን ባየ ጊዜ የሕዝብ ታሪኩን ሰምቻለሁ፣ እግዚአብሔር አምላኩ የሆነለት ሕዝብ ነው፣ ፈርዖንን ወደ ውሃው ከቶ እሱ ተሻግሮ የመጣ ነውና የሕዝብ ስልጣኔን ይቀማኛል ብሎ በበልዓም ሊያስረግም ሲል እግዚአብሔር ደግሞ በልዓምን እንዳይረግም ባጭሩ አዘዘው። ምንድን ያለው? መርቀሃቸው ተመለስ ነው ያለው። በዚህን ጊዜ ነው ይሰርቅ ኮከብ እምያዕቆብ ወየአትት ኃጢአተ እስራኤል። ከዚህ ሕዝብ የሕዝብ የሚረገም አይደለም፣ እግዚአብሔር የባረከው ሕዝብ ነው፣ እግዚአብሔር ያሻገረው ሕዝብ ነው። ወደፊት ከዚህ ሕዝብ ውስጥ ኮከብ ይወጣል። ለጊዜው ኮከብ ያዕቆብ፣ ከያዕቆብ ደግሞ ሌላ ኮከብ እነ ዳዊት እነ ሰሎሞን፣ ከዚያ ማን ይመጣል? ኢየሱስ ክርስቶስ ይወለዳል የሚለውን ትንቢት በለዓም ባላቅ ነገረው። እስራኤልም ተባረኩ ማለት ነው። የሚቀጥለው ደግሞ ጀርድሸት የሚባል ፈላስፋ በፀሐይ የሚመራመር መቃያት አየራት ሙፃ ፀሐይ የሚመራመር ነው። ፀሐይ ላይ በፀሐይ ሰዓት ውሃ ላይ ሆነና ፀሐይን እንዲመለከታታል።
ሲመለከታት ጠጋለና ሲያይ በውሃው ላይ ፀሐይ አለች፣ በፀሐይ ላይ ቅርፊት አለ። በቅርፊቱ ላይ እመቤታችን ወላዲተ አምላክ ሕፃን ታቅፋ ያያታል። ያንን በቅርፊት ሳለና አስቀመጠው እንደ ኮከብ አድርጎ ማለት ነው። ለልጆቹ ምናላቸው ኮከብ ይወጣል፣ በምስራቅ በኩል ወጥቶ የሚመራችሁ ክፍል አለ እና በዚያን ጊዜ ኮከቡን ተከተላችሁ ሂዳችሁ የሚወለድ የዓለም ንጉሥ አለና ሂዳችሁ ዕጣን ለክህነቱ፣ ከርቤ ለሞቱ፣ ወርቅ ለመንግስቱ ገብሩለታልና ያንን ሰጧቸው አረፈ። እነዚህ ሰብአ ሰገል የሚባሉ 3 ነገስታት ናቸው። አሁን እዚህ ጋር ምርሁቅ ብሔር አምጾ ሁለቱ አማው ከበለዓም ጀምሮ እስከ ዠርድሸት ትንቢት የተነገረላቸው ሱባዔ የተቆጠረላቸው አባቶች ክርስቶስ በተወለደ ጊዜ መጥተው አምሃውን አቅርበውለታል የሚለው ነው እና ባጭሩ በቤተልሔም የወለደችው ማረፊያ አጣ ነው። እስመ አልቦሙ መካን ውስተ ማኅደሮሙ ቤት ስላልነበራቸው ቦታ ስላልነበራቸው ነው የሚለው። እንደገና በቅጠል የሸፈነችው ደግሞ አንደኛ ልብስ በወቅቱና በሰዓቱ የላትም፣ ትንቢቱ ይፈጸም ዘንድ ነው። ምንድን ነው? አዳም በለስን በልቶ ገነትን አጥቷልና መድኃኔዓለም አዳም የበላውን ቅጠል ለብሶ አዳምን ለማዳን መምጣቱን ለማሳየት ነው ማለት ነው። በቅጠል የመጣውን በቅጠል ለማዳን ነው። በጾም የመጣውን በጾም ለማዳን ነው ማለት ነው። ይህን ለማድረግ ነው ማለት ነው። ይሄ ነው የመጀመሪያው ድጓ ማለት ነው። እንመጣበታለን። መጀመሪያ ድጓውን እንጨርሰው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ከዋይ ዜማ ቀጥሎ የሚመጣው ደግሞ ምንድን ነው የሚለን? ቅዱስ ያሬድ ነው የሚነግረን። አንድ ቃል እግዚአብሔር ብቻ ወስደን ወደ ኮከብ መርሆሙ ወአብጽሖሙ እስከ ቤተልሔም ወአምጽኡ ሎቱ አማሁ ወርቀ ከርቤ ወስሂነ። ኮከብ እየመራቸው እነዚሁ ነገስታት ናቸው። 3ቱ ነገስታት ወደ ቤተልሔም አደረሳቸው ይላል። ቤተልሔም ሲደርሱ ሕፃኑን ከእናቱ ጋር አገኙት። በልደቱ ክርስቶስን ከእናቱ ጋር እንድናገኝ የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ሰላሙ ደግሞ ምን ይላል? ይዜኒ ንትለዋ ለሰላም። ወዳጆች ዛሬ አንድም በዛሬው ቀን ሰላምን እንሻት እንከተላት ይለናል። ሰላሙ ደግሞ በዛሬው ቀን አለ ጌታ በተወለደበት ቀን ዓለም በተፈጠረበት ቀን። ሁለተኛ የመጀመሪያው ዓለም እግዚአብሔር በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ሰማይና ምድር ፈጠረ ተብሎ በዕለተ ሰንበት ዓለሙን ፈጥሯል። በአዳም ምክንያት ስህተት መጣና ዓለሙን ምን አደረገው? ከእግዚአብሔር ለየው። እንደገና ዓለሙን ለመፍጠር እነሆ በመጋቢት የተፈጠረው ዓለም በአዳም ምክንያት ቢጠፋ በመጋቢት የተፈጠረውንና የጠፋውን ሕዝብ ለማዳን መጋቢት 29 ቀን ተጸነሰና ታኅሳስ 29 ቀን ተወለደ። በዚህ ቀን ደስታ እናድርግ ነው። ይዜኒ ንትለዋ ለሰላም እስመ ተወልደ ክርስቶስ ዮም። ዛሬ በዚች ቀን ክርስቶስ ተወልዷልና የዓለም መድኃኒት ተወልዷልና እስመ ተወልደ ክርስቶስ ዮም በዛቲ ዕለት ፍስሐ ንዜኑ። ደስታን እንናገር፣ ስለ ደስታ እንመስክር፣ ሐዘን አይደለም። ለዘየአምን ዜና ሰናየ፣ ለሚያምን አንድም ላመነ እውነተኛውን ዜና እንናገር። ዘውእቱ ሕፃን የተወለደው ሕፃን ኃይሎሙ ወጽንዖሙ ለእስራኤል። የተወለደው ሕፃን ለእስራኤል ዘሥጋ ለእስራኤል ዘነፍስ ኃይላቸውና ጽናታቸው ነው። ክብርና ምስጋና ለመድኃኔዓለም። ዋዜማው እንግዲህ በአጭሩ ይሄ ነው ማለት ነው። ዋዜማው ምርሁቅ ብሔረ አል ይትባረኩ ደግሞ ኮከብ መርሆሙ አል ሰላሙ ደግሞ ይዜኒ ለሰላም ንትልዋ የሚለውን ሰላምን ዛሬ እንከተላት፣ እሺ በጀ እንበላት የሚል ድጓ ነውና ቅዱስ ያሬድ የተናገረው። ኢትዮጵያ ዛሬ ያጣችው ሰላም ነውና ሰላምን እንድንከተልና እሺ በጎ እንድንል እግዚአብሔር ይርዳን። ሁሉም ለሰላም ተገዥ እንዲሆን እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። በእውነት ዛሬ የሚበላ አልጠፋም፣ የሚጠጣም አልጠፋም፣ ማረፊያም አልጠፋም። የጠፋ ሰላም ነው እና ይህን ሰላም እግዚአብሔር ይመልስልን። ወደ ሌሊቱ አገልግሎት ስንሄድ ደግሞ እንዲለና ርእይዎ ኖሎት አይኮትዎ መላእክት ለዘተወልደ እምቅድስት ድንግል ዮም ሰማያዊ በጎል ሰከበ። የሉቃስ ወንጌል ምዕራፍ 2 ላይ ስንመለከት አውግስጦስ ቄሳር የተባለ ንጉሥ ሕዝቡን እንዲቆጠር አዋጅ ባወጀ ጊዜ ድንግል ማርያም ከዮሴፍ ጋር ልትቆጠር ስትሄድ የመውለጃ ሰዓቷ ደረሰና አረጋዊ ዮሴፍ ቦታ ፈልግልኝ ልወልድ ነው አለችው። የከብቶች በረት አለ ሌላ የለም ሲላት እሱ ነው የምወልድበት አለችና ወደ በረቱ ስትገባ በመንገዱ ለመቆጠር ስትሄድ ከኋላ ያለውም ይገፋታል፣ ከፊት ያለውም መንገድ አልለቀቀላትም። የሚገርመው 9 ወር ከ5 ቀን ነው እንግዲህ ያለችበት ቀን ማለት ነው። በዚህን ጊዜ ነው እንግዲህ ከላይ ያለው ፀሐይ፣ ከታች ያለ የሰው መጋፋትና የሰው ትንፋሽ ከባድ ነው። ይህን እንግዲህ የሚያውቀው እናቶቻችን ናቸው የሚያውቁት፣ እኛ ላይገባን ይችላል። እኛ
እና በዚህም ጊዜ ነው እነሆ አሳርፈኝ ቦታ ፈልግልኝ ስትለው የከብቶች ግርግም አለ አላት። ወደዚያ ስትሄድ የሚገርመው ነገር ሰዎች ቦታ አልለቀቁላትም፣ ክብር አልሰጧትም። እንስሳቱ ግን ቦታ ለቀቁላት። አዎ ይህ ብቻም አይደለም። ዋስተሟቅህው እስትንፋሰ አድጎ ላይ ቦታቸውን ለቀው እንደገና ደግሞ ስትወልድ ብርድ ነበርና ሰዓቱ በስትንፋሳቸው ብርድን አስወጡላት፣ ምስጋና ገበሩላት፣ የአምላክ እናት መሆኗን ተናገሩ። አዎ ዕንባቆም አስቀድሞ በማእከለ ክልኤ እንስሳ ርኢኩከ በእንስሳት መካከል በሁለት እንስሳ በአህያና በላም በአረጋዊ ዮሴፍና በሰሎሜ በብሉይ ኪዳንና በአዲስ ኪዳን እንዲሁም ደግሞ በመላእክትና በእረኞች አዎ በአራዊትና በእንስሳት መካከል በቤተልሔም ላይ ያየው አለ ባለ ትንቢቱ ዕንባቆም ማለት ነው። እዚህ ላይ ቤተልሔም ላይ በዚህ መካከል አየኋል። ይሄ ሲደንቀኝ አለ። ቀራኔው ላይ ደግሞ በዮሴፍና በኒቆዲሞስ መካከል ሲገንዙ አየኋል። ቀራኔው ላይ በጥጦስና በዳክርስ መካከል ላይ መስቀል ላይ ተሰቅላ አየኋል። ቀራኔው ላይ ነው እመቤታችን ድንግል ማርያምና ዮሐንስ ወንጌላዊ ሲያለቅሱ መስቀል ላይ አየኋል። ክብርና ምስጋና ለአምላካችን ለመድኃኒዓለም ይሁን። ይህን ነው የሚነግረን እንግዲህ። ስለዚህ ቦታ ስላልነበራቸው በበረት ገባችና ገደም ብላ አው መድኃኒዓለምን ወለደችው። ስትወልደው ይላል ርዩወን ወሎት አይኮተው መላእክት ከሰማይ መጡ፣ እረኞች ከጫካ መጡ። አዎ ሰማያውያን መላእክትና ምድራውያን እረኞች አንድ ላይ ሆነው ከእንስሳት ጋር እግዚአብሔርን አመሰገኑ። ለዚህ ነው ቅዱስ ያሬድ ዮም አሐደ መሬተ ኮኑ መላእክት ወሰብእ ከመ ይሰብሑ ወደ ክርስቶስ በቃለ አሚን። አዎ ዛሬ አለ ታኅሳስ 29 ቀን ሰማያውያን መላእክት፣ ምድራውያን እረኞች፣ በበረት ያሉ እንስሳት፣ በጫካ ያሉ አራዊት እንዲሁም በጎቻቸውን ተግተው ይጠብቁ የነበሩ እረኞች አንድ ላይ ሆነው ለእግዚአብሔር ምስጋና አቀረቡ። ምን እያሉ? ስብሐት ለእግዚአብሔር በሰማያት በመላእክት ከተማ በኢዮር በራማ በኤረት እግዚአብሔር የተመሰገነ ይሁን። ወሰላም በምድር በደቂቀ አዳም በሰው ልጆች አዎ እግዚአብሔር የተመሰገነ ይሁን። አዎ ምስጋና ይድረሰው ሰውን ወዶ ሰውን ፈቅዶ ፍቅር ሳቦ ለወልድ ኃያል እመንበሩ ፍቅር ስወት አዎ ወደዚህ ዓለም መጥቶ ለተወለደ ለመድኃኒዓለም ምስጋና ይድረሰው። በፍቅር ነው የመጣው። ስበብ ፈቃዱ ወስብረት አቡ ወመንፈስ ቅዱስ መጽአ አዳነነ። በአባቱ ፈቃድ አንድም በራሱ ፈቃድ መጣና በድንግል ማርያም ማህፀን አደረ። ድንግል ማርያም 9 ወር ከ5 ቀን ማህፀኗ ከተማ አደረገው። ሀገር ውስጥ ለክርስቶስ አዎ በሀገር ህዝብ ይኖራል። የመድኃኒታችን የኢየሱስ ሀገር ድንግል ማርያም ናት። አዎ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ ስለ አንቺ የተነገረው አንድም የሚነገረው ነገር ድንቅ ነው። አዎ ሀገረ እግዚአብሔር የእግዚአብሔር ሀገር ምነ ጽዮን ይብል ሰው ወብሲ ተወልደ በውስቴታ እናታችን ጽዮን ሰው እናታችን ጽዮን ይላል። በውስጧ ሰው ተወለደ። ሰው የተባለ ሰዎች ሰው ያደረገ መድኃኒዓለም ነው። ክብርና ምስጋና ለስሙ ይሁን። ይህንን ነው የሚነግረን። ስለዚህ በበረት ተኛችና ልጇን ወለደችው። በዚህ ጊዜ ሰማያን መላእክት፣ እረኞች እንዲሁም ደግሞ እንስሳት እንዲሁም አራዊት መጡና ያ7ቱ መስተጻርራን በቤተልሔም ተወገደ። ብሉይ ኪዳንና አዲስ ኪዳን ተገናኙ። ይልቁንም ደግሞ ዓመተ ፍዳ ዓመተ ኩነኔ ወደኋላ ቀረ። ዕዳ ተጠናቀቀ። ወኮነት ፈዳኢተ ዕዳ ለሔዋን ድንግል ማርያም የሔዋንን ዕዳ አጠናቀቀች። አራቂተ እግዚአብሔር ሕዝብ እግዚአብሔርና ሕዝብን የምታስታርቅ ሆነች። በቤተልሔም ገደብ ብላ ሕፃኑን በወለደች ጊዜ ምን ሆነ ማለት ነው? አዲስ ኪዳን ዓመተ ምሕረት ዓመተ ሥጋዌ ተቆጠረ። ቤተልሔም ካላንደር ሆነች ማለት ነው። ለዚህ ነው ዛሬ እንግዲህ 2018 ዓመተ ምሕረት ብለን የምንቆጥረው። ከዚያ 5500 ዘመንን የብሉይ ኪዳኑን ደምረን ይህንን ዓመተ ዓለም ብለን እናገራለን። ስለዚህ ቤተልሔም ላይ ጌታ ሲወለድ ወዲያውኑ ዓመተ ምሕረት ዓመተ ሥጋዌ ካላንደር ተቆጠረ ማለት ነው። ክብርና ምስጋና ለአምላካችን። ይህን ነው የሚናገረው ቅዱስ ያሬድ። ርዩወን ወሎት እረኞች አዩት፣ አይኮትወ መላእክት አመሰገኑት። ለዘተወልደም ቅድስት ድንግል ከቅድስት ድንግል ለተወለደው ለመድኃኒዓለም ምስጋና አቀረቡ። ይልቁንም ዮም ሰማያዊ በጎል ሰከበ ከቅድስት ድንግል ማርያም የተወለደው ሰማያዊ ሲሆን ምድራዊ ስንለው ሰማያዊ። አዎ ሰማያዊ የሆነ አምላክ በቤተልሔም በከብቶች ግርግም ተወለደ። ኢሳይያስ 66:1 ላይ ሰማይኒ መንበሬ ወምድሪ መከየደ እግሬ፣ ሰማይ ዙፋኔ ነው፣ ምድር መረገጫዬ ነው። ምን አይነት ቤት ትሰሩልኝ ያላችሁ ያለ እግዚአብሔር በ15 ዓመቷ ብላቴና ማኅፀን 9 ወር ከ5 ቀን ተወሰነ። 20 ዓለማት የማይወስኑት የድንግል ማርያም ማኅፀን ወሰነው። አዎ ሰማይ ወምድር ዘኢያገብሮ እፎ እንጋ ማኅፀነ ድንግል ጾሮ፣ ሰማይና ምድር የማይችለውን የድንግል ማርያም ማኅፀን እንዴት ተሸክመው ይላል ሊቁ
ቢከብደው ማለት ነው። ይህንን ነው የሚናገረው። ከዚያ ቀጥሎ ያለው ደግሞ ቅዱስ ያሬድ የሚነግረን ቃለ እግዚአብሔር እንደዚህ ይለናል። ምንድን ነው የሚለው? ኦ አማኑኤል ዘቀዳሚ ወዘደሃሪ ብሎ ማለት አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ዘቀዳሚ ቅድመ ዓለም የነበረ ወዘደሃሪ ከድንግል ዓለምን ፈጥሮ የሚኖር ወዘደሃሪ ከድንግል ማርያም የተወለደ ብሉየ መዋዕል ጊዜን የሚያስረጅ እሱ ግን በባህሪው ማርጀት የሌለበት ይልና ኢየሱስ ክርስቶስ ዘአብ ቃል። ኢየሱስ ክርስቶስ የአብ ቃል ነው። ቅዱስ ገብርኤል ተልኮ ወደ ድንግል ማርያም መጣና ቃል በቃሉ ተናገራል። ቃልን በቃሉ ተናገራል። ምን አላት? የቤላ መልአክ ለማርያም ተወከፍዮ ለቃል። ቅዱስ ገብርኤል ለድንግል ማርያም እንዲህ አላት፣ ቃልን ተቀበዩ ሀቤኪ ይመጽእ ወማኅፀነ ዚአኪ ያድር፣ ወደ አንቺ ይመጣል በማኅፀንሽም ያድራል። ይህ ነው ቃል በቃሉ ነገራል ማለት። የነገራትም የአብ ቃል ምንድን ነው? አብ ልብነት፣ ቃል ልጅነት፣ መንፈስ ቅዱስ መንፈስነት ነው። ስለዚህ እነሆ የአብ አንድያ ልጁ ማን ነው? ቃል ነው፣ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ እሱን ተቀበዩ አላት ነው የሚለን ነግሱ ማለት ነው። ምንድን ነው የሚለው? ኢየሱስ ክርስቶስ ዘአብ ቃል እፎ አግመረተከ ድንግል። የሚገርም ነው። እንዴት ድንግሏ የ15 ዓመቷ ድንግል ተሸከመች ያለ የሚደንቀው ይሄ ነው። የ15 ዓመቷ ለእሷም ይደንቃል፣ ለሰሚም ይደንቃል። ለሰሚ እጹብ ግብር ማለት ይሄ ነው። ድንግል ናት። ቅድመ ጸኒስ ድህረ ጸኒስ ቅድመ ወሊድ ድህረ ወሊድ ድንግል ናት። እፎ አግመረተከ እንዴት የዓለምን ፈጣሪ የዓለምን ጌታ ድንግሏ እነሆ እንዴት ጸነሰችህ፣ እንዴት ወለደችህ፣ የ15 ዓመቷ ሕፃን እንዴት ቻለችህ? አዎ ለዚህ ነው የሚለው እንዘ ምንድን ነው? እፎ አግመረተከ ድንግል ወእፎ እንዘ አምላክ ሰከብከበ ወልድ። አምላክ ስትሆን እንዴት በበረተኛ! አይገርም? አምላክ ስትሆን ገርሞት እኮ ነው። አምላክ ስትሆን ሰማይ ያንተ፣ መሬት ያንተ፣ ሀያ ዓለማት ያንተ፣ ሁሉ ያንተ። ሁሉ ሕዝብ ውስተ እዴሁ በከመ አርአዮ ለጴጥሮስ እንዳሳየው ሁሉ በእጁ ነው። ሁሉ የእሱ ሆኖ እንዴት የመንግስታት ልጆች የት ነው የሚወለዱት? የባለሀብት ልጆች የት ነው የሚወለዱት? የባለሀብት ሚስቶች የት ነው እንክብካቤያቸው? የት ነው ክትትላቸው? እንዴት ነው ቅድመ ወሊድ? እንዴት ነው ድህረ ወሊድ ያላቸው እንክብካቤ? ስለዚህ አምላክ ስትሆን እንዴት በበረተኛ! ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህ ነግሱ ነው። በጎል ሰከበ በአጽርቅ ተጠብለለ ውስተ ማኅፀነ ድንግል ሀደረ እፎ ተሴሰየ ሀሊበ ከመ ሕፃናት ይላል። በጎል ሰከበ በበረተኛ ይለናል። በአጽርቅ ተጠብለለ ያው በቅጠል ተጠቀለለ ነው፣ በጨርቅ ተጠቀለለ ነው፣ በመጋረጃ ተጠቀለለ ነው። 1 ሜትር ልብስ እንደ ሕፃናት ነው። ያው ሌላ ነገር የለውም። እሱም አልበቃ ብሎ በቅጠል ሸፈነችው ይላል ቅዱስ ያሬድ ይናገርና ውስተ ማኅፀነ ድንግል ሀደረ ቃል ሀደረ ውስተ ማኅፀነ ድንግል በድንግል ማርያም ማኅፀን ማን አደረ? አምላክ አደረ። ውስተ ማኅፀነ ድንግል ሀደረ እፎ ተሴሰየ በማኅፀነ ድንግል ማርያም አደረ። 9 ወር ከ5 ቀን ቆየ፣ ከተማ አደረገው ይልና እፎ ተሴሰየ ሀሊበ ከመ ሕፃናት። እንደገና ደግሞ የሚገርመው እንደ ሕፃናት ከደረቷ ላይ ጡት ጠባ ይልና እንደውም ሊቁ ዮሐንስ አፈወርቅ ሲተረጉሙ ምን ይላል? ለድንግል ማርያም በድንግልና ላይ ጡትን ሰጣት፣ ወተት ሰጣት ይላል። የድንግልና ጡቷ ላይ ወተት ሰጣት ይላል። የሚገርመው አለ። እንደገና ደግሞ እሱ ከሰጣት ጡትና ወተት ላይ እሱ ወተት ጠባ ይላል። አይ በድንግልና እንድትጸንስ ያደረጋት እሱ ነው። እንደገና ደግሞ በድንግልና ጡቶቿ ላይ ደግሞ ወተት ያደረገ እሱ ነው። በድንግልና ጡቶቿ ላይ ያስቀመጠውን ወተት ደግሞ ምን አደረገ? እራሱ ጠባው። አይ ዘያሲ ተወካፊ የሚሰጥ የሚቀበል ድንግልናን የሚሰጥ ጡት አባላቶችን ሰውነትን የሚፈጥር እሱ ነው። በደረቅ ጡት ወተት አደረገን። ምክንያቱም ሴት ልጅ ወንድ አግብታ ወልዳ ስትወልድ ነው ጡቷ ወተት የሚያመጣው። ከዚያ ውጭ ግን በድንግልና አንዲት ሴት ጡት አላት፣ ነገር ግን ወተት አይኖራትም፣ ሊኖራት አይችልም። ስለዚህ ሰላም ለአጥባትኪ እለ ኀዛ ፍጹም ድንግልናዊ ሀሊበ ውስተ አፍ አምላክ። ቅድመ ያለው እኮ ደራሲ ወዶ አይደለም፣ ለጡቶችሽ ምስጋና ይገባቸዋል። አዎ የድንግልና ጡቶችሽ የድንግልና ወተት ወደ መድኃኔዓለም አፍ አቅርበዋልና አጥብተዋልና አለ።
ክብርና ምስጋና ለአምላካችን ለእግዚአብሔር ይሆን። ይህን ያለው ምንድን ነው? እፎ ተሴሰየ ሀሊበ ከመ ሕፃናት፣ እንደ ሕፃናት ወተት ጠጣ። ይህ ብቻ አይደለም፣ እንደ ሕፃናት ትምህርት ቤት ገብቶ ሀለ አበገደ በበቅሊቀ በየጥቂቱ አደገ የሚለውንም ይተረጉማል ማለት ነው። ይቀጥልና የሚቀጥለው ደግሞ ተወልደ መድኅን ጥዩቀ እምዘራ ዳዊት በቤተልሔም ዘይሁዳ። እነሆ መድኃኔ ዓለም የዓለም መድኃኒት በቤተልሔም ዘይሁዳ ታኅሳስ 29 ቀን ተወለደ የሚለውን ይተረጉማል። ይቀጥልና አንፈራጹ ሰብአ ሰገል አምሃሆሙ አምጽኡ መድምመ ረኪቦሙ ሕፃነ ዘተወልደ ለነ። ዕጣን፣ ከርቤ፣ ወርቅ ይዘው መጡና ወውሃቤሁ ወዳለበት ገቡ። ወቆሙ ቅድሜሁ ባለበት ቆሙ። ወሰገዱ ሎቱ ሰገዱለት። ወአብኡ ሎቱ አምሃሁ ዋርሃው መዛግብቲሆሙ ሻንጣቸውን ከፈቱ። ያመጡትን ስጦታ ሰጡና ሰገዱለት። ይህንንም አንፈራጹ ሰብአ ሰገል አንፈራጹ ሰብአ ሰገል አምሃሆሙ አምጽኡ መድምመ ረኪቦሙ ሕፃነ ዘተወልደ ለነ። ለእኛ የተወለደውን ሕፃን ሰብአ ሰገል ባዩት ጊዜ ስጦታቸውን አቀረቡ። ከዚያ በደስታ ዘለሉ፣ በደስታ ዘለሉ ነው የሚለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ነው የሚነግረን። እንግዲህ ከዚህ ቀጥሎ ቅዱስ ያሬድ በእውነቱ ብዙ ቃለ እግዚአብሔር ተናግሯል። ዘለብሰ ስብሐተ ሀሎ ሰማያተ፣ ምስጋናን የለበሰ እግዚአብሔር በሰማይ አለ። በሰማይ አለ ስንለው ደግሞ መሬት ላይ፣ በሰማይ ስንለው ከድንግል ማርያም ተገኘ። ሰማያዊ ስንለው መሬታዊ ሆኖ አገኘ ነው። አምላክ ስንለው ሰው ሆኖ አገኘ ነው። ሰው ስንለው ደግሞ እነሆ አምላክ ሆኖ አገኘ ነው። ቤተልሔም በጊዜ ሕፃናት አገኘ ነው። ቀራንዮ ላይ ደግሞ በመስቀል ላይ ተንጠልጥሎ አገኘ ነው። ክብርና ምስጋና ለመድኃኔዓለም ይሁን። ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ። በኢየሱስ ክርስቶስ ልደት ደስታ ሆነ። መቼ? ዛሬ። ዮም ማለት ዛሬ በኢየሱስ ክርስቶስ ልደት ምክንያት ደስታ ሆነ፣ ዓለም ተደሰተ ይለንና ልደቱም ይላል እምቅድስት ድንግል፣ የተወለደውም ከቅድስት ድንግል ከድንግል ማርያም ነው ይልና ውእቱ ኢየሱስ ክርስቶስ፣ ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ ነው። እሱ ነው፣ ኢየሱስ ክርስቶስ ነው ይልና ዘሎቱ ሰብአ ሰገል ሰገዱ ሎቱ፣ ለሱም አንድም ወደሱ ሰብአ ሰገል ሰገዱለት። ዘሎቱ ሰብአ ሰገል ለእርሱ ሰብአ ሰገል ሰገዱለት ይልና አማን መንክር ስብሐተ ልደቱ፣ ልደቱ አንድም የልደቱ ምስጢር አማን በአማን እውነት ነው አለ። በቃ ተወልዷል። እውነት በእውነት ነው። የነቢያት ትንቢት የ15 የቃል ነቢያት፣ የ16 የጽሑፍ ነቢያት፣ የእነዚያ ሁሉ ውረድ ተወለድ፣ ክንድህን ላክ፣ አንድያ ልጁን ብርሃንህን ላክ፣ የዓለም ብርሃን፣ ኖላዊ እውነተኛ እረኛ እሱን ላክ። የነቢያት ትንቢት ተፈጽሟል። ከማን? ከድንግል። ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች የተባለው ለኢሳይያስ፣ አንድም በኢሳይያስ የተነገረው ተፈጽሟል። ለዮሴፍ የተነገረው፣ ለድንግል ማርያም የተነገራት ተፈጽሟል። አማን በአማን እውነት በእውነት መድኃኔዓለም ተወልዷል ይለናል። ተወልደ ኢየሱስ እስመ ለዓለሙ፣ ተወልደ ኢየሱስ በቤተልሔም ዘይሁዳ። ኢየሱስ ክርስቶስ የነቢያትን ትንቢት እውነት አድርጎ በቤተልሔም ተወለደ። አዋልደ ጢሮስ አሚሃ ይሰግዳ። የጢሮስና የገሊላ የቤተልሔም ልጆች በሙሉ የነገሥታት ልጆች ይሰግዳሉ። በሌላ መልኩ ሰገዱለት። ተወልደ ኢየሱስ በቤተልሔም ዘይሁዳ አዋልደ ጢሮስ አሚሃ ይሰግዳ ሰብአ ሰገል አምጽኡ ሎቱ ጋዳ። እነሆ የምስራቅ ሰዎች እነሆ ስጦታ አመጡለት። ወይ ታሳይ አዋልደ ይሁዳ፣ የይሁዳ ልጆችም ደስ አላቸው። በእውነት የዛሬው ቀን የደስታ ቀን ነውና እግዚአብሔር አምላክ ሁላችንም ለደስታ እንዲያበቃን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። አስከበቶሙ ውስተ ጎለ እብን፣ እናቱ በረት አስተኛችው። ከደነቶሙ ቆጽረ በለስ ሆነ፣ የምታለብሰው ብታጣ ቅጠል አለበሰችው። የማቴዎስ ወንጌል ምዕራፍ 2 ላይ ያለው ኃይለ ቃል እንደዚህ ይለናል። ወተወሊዶ እግዚእ ኢየሱስ በቤተልሔም ዘይሁዳ። እንግዲህ እንደሚታወቀው ከታኅሳስ 29 ቀን ጀምሮ እስከ አብይ ጾም ድረስ ያለው ኤጲፋንያ ይባላል። ኤጲፋንያ በግሪኮች ነው። ወደኛ ስናመጣው ዘመነ አስተርእዮ ማለት ነው። ዘመነ አስተርእዮን ደግሞ ወደ አማርኛ ስናመጣው ደግሞ የመገለጥ ዘመን ነው የሚለው። የመገለጥ ዘመን ማለት ነው። መገለጥ ምንድን ነው? ነቢያት በትንቢት ያዩት፣ በሱባኤ ያዩት። ለምሳሌ አብርሃም
ሶስቱን ሥላሴ በዚህ በዘፍጥረት ምዕራፍ 18 ቁጥር 1 ላይ አንሳ አይዲሁ ወሬ ሰለስተ አንሳ አይንቲሁ ወሬ ሰለስተ እደው አይኑን አነሳ። 3 ቀን እንግዳ ቀርቶን ነበረ። በ3ኛው ቀን እንግዳ ቀርቶበት እንዳለ አይኑን ሲያነሳ አንድ ጊዜ 3 የሚሆኑ ሰዎችን አየ ይላል። እየቀረቡ መጡ። ወደ ቤት የገቡልኛልና ጋበዛቸው። ካልተሸከምከን አንገባም አሉት። የአብርሃም ችግሩ እንግዳ ማጣት እንጂ እንግዳ መሸከም ችግሩ አይደለም አለና ወገቡን ዝቅ አድርጎ አንዱን ተሸክሞ ገባ። ወደ ድንኳኑ አስገባ። ድንኳን ደብተራ ግዛን የተባለች ደብተራ እመቤታችን ናት። ድንኳን እመቤታችን ናት እና ወደ ድንኳኑ ይዞ ገባ። አንዱን ነው ይዞ ገባና ሁለቱን ሊሸከም ሲወጣ ሁለቱ የሉም። ሲገባ ግን ድንኳን ውስጥ ሁለቱን አግኝቷቸዋል። መተርጉማን ምን ይላሉ? የተሸከመው ድንግል ማርያም 9 ወር ከ5 ቀን የተሸከመው ወልድን ነው፣ የተሸከመችው ወልድን ነው። ገብተው ያገኛቸው አብና መንፈስ ቅዱስ ናቸው ይለናል ተርጓሚያችን። ደብተራ ድንኳን የተባለችው እመቤታችን፣ አብርሃም የተሸከመው ወልድ ኢየሱስ ክርስቶስ፣ ገብተው የተገኙት ደግሞ አብና መንፈስ ቅዱስ። እንደገና ሚስቱን ደግሞ 3 እንጎቻ አንጉቺ። ምጣዱ አንድ ነው። ምጣዱ አንድ መሆኑ የአንድነቱ፣ 3 እንጎቻ መሆኑ ደግሞ የሶስትነቱ፣ አንድ ወይፈን ማቅረቡ የአንድነቱ። እነሆ ወይፈኑ ደግሞ ተነስቶ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ማለቱ ደግሞ የሶስትነቱ። በአብርሃም ቤት በአብርሃም ድንኳን 3ቱ እንደተገኙ በድንግል ማርያምም አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ በድንግል ማርያም ማኅፀን አድሯል። አሐዱ ዘእምቅድስት ሥላሴ ይለናል። ከሥላሴ አካል አንዱ አካል ወልድ በማኅፀነ ድንግል አድሯል። ዘእንበለ ኃጢአት ባጊታ ከኃጢአት በስተቀር ወኮነ ሰብአ ከማነ እንደኛ ሰው ሆኗል። እንደኛ ሰው የሆነ አምላክ ክብርና ምስጋና ለስሙ ይሁን። ይህን ነው የሚነግረን። ስለዚህ ምን ይላል ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ለእመቤታችን ጸጋን የተመላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው፣ አምላክን ትጸንሻለሽ፣ አምላክን ትወልጃለሽ አላት። ይሄ እንዴት ይሆናል ብላ ተከራከረችው። አብርሃምንና ሳራን እግዚአብሔር እንዳሰባቸው ይልቁንም ኤልሳቤጥ አክስቷ ደግሞ ከብዙ መከራና ችግር በኋላ ነቀፌታዋ ተወግዶ 6 ወሯ እንደሆነ ለዚያም ለእግዚአብሔር የሚሳነው ምን አለ አለና አሳመናት። ይኩነኒ በከመ ትቤለኒ አለችው። መጋቢት 29 ቀን እንደ ቃል ይደረግልኝ አለችው። አካላዊ ቃል መጣና በማኅፀኗ አደረ። ይህ ነው የሚናገረው እና ምንድነው ያላት? ትወልጃለሽ ስሙንም ኢየሱስ ትይዋለሽ አላት። አሁን ያ መልአኩ ከድንግል ማርያም ጋር የተነጋገረው ነገር ተፈጸመ ማለት ነው። ዮሴፍ አረጋዊ እመቤታችን 3 ዓመት በእናት አባቷ 12 ዓመት በቤተ መቅደስ 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና ትውጣልን አሉ። መጣና ዘካርያስ ካህኑ ምን አላት? ልጅ አይሁድ ትውጣልን እያሉ ነው፣ ምን ላድርግ ሲላት አንተ ከእኔ ለእግዚአብሔር ትቀርባለህና አመልክትልኝ፣ ንገርልኝ አለችው። ዘካርያስ ወደ እግዚአብሔር ቢያመለክት በቅዱስ ገብርኤል 3 ነገር ተነግሮታል። አንደኛ ሚስቶቻቸው የሞቱባቸው ወንዶችን በትር አስገብቶ እንዲጸልይበትና በጸሎቱ ላይ ትልቅ ስራ እንደሚሰራ ታምር እንደሚፈጠር ተነገረው። በዮሴፍ በትር ላይ እመቤታችን ጠባቂ ሆኖ እንደተሾመ የሚገልጽ ጽሑፍ ተገኘ። ሁለተኛ ርግብ አረፈችበት። ሶስተኛ ዕጣ ቢጣጣሉ ለሱ ደረሰው። በዚህ ከቤተ መቅደስ ይዞ ወደ ዮሴፍ ቤት ገባች ማለት ነው። ታዲያ ምን አለው ቅዱስ ገብርኤል ለዮሴፍ? ኦ ዮሴፍ ትፍራ ነሥዮታ ለማርያም ፍርትከ። ዮሴፍ አረጋዊ ድንግል ማርያምን ይዘህ ወደ ቤት ለመሄድ እጮኛህን ማለት ነው። እጮኛህን ይዘህ፣ እጮኛ ማለት እንደምታውቁት በዓለም ደረጃ ላይ ባለስልጣናት ሲሾሙ እነሆ መጀመሪያ አስመራጭ፣ ከዚያ ቀርሶ እጮች ናቸው የሚቀሩት። እጮኛ ማለት ለስልጣን የሚታጭ ለድንግል ማርያም ጠባቂነት የታጨ ማለት ነው። ባጭሩ ሐዋርያው ቅዱስ ጳውሎስ ለክርስቶስ መርጫችኋለሁ፣ አጭጫችኋለሁ ይላል። አጭጫችኋለሁ ለአገልግሎት ማለት ነው። ለጵጵስና ይታጫሉ፣ ለዲቁና ይታጫሉ፣ ለክህነት ይታጫሉ፣ ለሹመት ይታጫሉ። ይህን ማወቅ ያስፈልጋል ማለት ነው እና ምን አለው? ከሷ የሚወለደው ከመንፈስ ቅዱስ ነውና ይልቁንም ሕፃኑ ይወለዳል፣ ድንግሏ ትወልዳለች፣ ስሙን ኢየሱስ ትለዋለህ። ይሄ ተፈጸመ ተጠናቀቀ ማለት ነው። ይሄ ተፈጽሞ በቤተልሔም ምን ይላል? ወተወሊዶ እግዚእ ኢየሱስ በቤተልሔም ዘይሁዳ። ኢየሱስን በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጠናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ትንቢት የተነገረላቸው ነገሥተ ተርሴስ ወደ ሰያት አምሃ ያመጉ ነገሥተ ሳባ ወአረብ ዳዳ ያመጽኡ ወይሰግዱ ሎቱ ኩሎሙ ነገሥተ ምድር። ከምስራቁ ይመጣሉ። በነገራችን ላይ እዚህ ላይ አንዱ ንጉሥ የኢትዮጵያ ነው ተብሏል። ወርቅ ይዞ የቀረበው ማለት ነው። ትንቢት የተነገረላቸው ሰው የተቆጠረላቸው አባቶች ኢየሱስ ክርስቶስ በተወለደበት ወደ ቤተልሔም መጥተው በቤተልሔም ሕፃኑን አግኝተውታል። እንደውም ቅዱስ ያሬድ ኮከብ መርሆሙ ቤተልሔም አብጽሖሙ ወቆመ መልክሆሙ ወዘይነሆሙ አብየ ዜና ዘይከውሎሙ ነገሮሙ። ኮከብ እየመራቸው ቤተልሔም አደረሳቸው። ቤተልሔም ሲደርሱ ግቡ አለና ተሰወረባቸው። ቅዱስ ሚካኤል ነው።
እየመራቸው የመጣ ማለት ነው። ማን ያየው? ይሰርቅ ኮከብ ያዕቆብ አለና ኮከብ ያመልኩ ነበርና በያዕቆብ መራቸው። ኮከብ ያመልኩ ነበርና በኮከብ ነገራቸው። ሄዱና በቤተልሔም ሕፃኑንና እናቱን አገኙ ይለናል። ክብርና ምስጋና ለመድኃኔዓለም ይሁን። የምናከብረው በዓል የእናታችን የቅድስት ድንግል ማርያም እናትነት የእግዚአብሔር ቸርነት የምናይበት ያደርግልን። ሕፃኑን በእናቱ እቅፍ የምናይበት እናት በድንግልና የታቀፈችውን ልጇን አምላክ መሆኑን ያምንበት እንደገና ደግሞ አምላክ ነው ስንለው ሰው ነው፣ ሰውን ስንለው አምላክ ነው። ለዚህ ነው ቅዱስ ያሬድ ግራ ቢገባው ወበውቱ ሥጋ ተሳተነ ምስለ ወልድከ ወኮነ ኀደ ሥጋ፣ ከድንግል ማርያም በነሳው ሥጋ ሰው አምላክ ሆኗል፣ አምላክ ሰው ሆኗል። በአዳም ተዋርደን ነበር፣ ዝቅ ብለን ነበር። በዳግማዊ አዳም በመድኃኔዓለም ከፍታን ስልጣንን አገኘን፣ ሰው ሆንን። አዎ ለዚህ ነው በዮሐንስ ወንጌል ምዕራፍ 1 ላይ ምን ይላል? በእልያሁ መጻ ወእልያሁ ሰይተወክፍዎ፣ ወደ ወገኖቹ መጣ፣ ብዙዎቹ አልተቀበሉትም። ነገር ግን በስሙ ላመኑትና ለተቀበሉት ነው ስልጣንን ሰጣቸው፣ ክርስቶስ ተብሎ ክርስቲያኖች ያደረጋቸው የሚለውን ይተረጉማል ማለት ነው። ንጉሱም ምንድን ነው የሚለው? መላእክት ከሰማይ ወረዱ፣ እረኞች ከጫካ መጡ። ይገርመኛል። እንስሳት በበረት ውስጥ ሲያመሰግኑ አንዲት ሌላ ክፍል መጣች፣ ሚዳቋ የምትባል ማለት ነው። እና ምንድን ነው የሚለው? ይህች ሚዳቋ እሷ ራሱ ዮም ተወልደ መድኃኔዓለም ዮም ተወልደ ቤዛ ኩሉ ዓለም እያለች ዘምራለች ይላል የቤተክርስቲያናችን አስተምሮ። አዎ እና እሱን ያላመሰገን የለም ነው። አዎ በክርስቶስ መወለድ ሰማያውያን መላእክት መጥተው ዘምረዋል። ምድራውያን እረኞች መጥተው ዘምረዋል። አራዊት መጥተው ዘምረዋል። እንስሳት በብረት ተገኝተው ዘምረዋል። ምስጋና ለሁሉም አቅርበዋል። አሁን ቀጥሎ የመጡት ደግሞ ከምስራቅ እነዚያ ትንቢት የተነገረላቸው ሱባዔ የተቆጠረላቸው ክርስቶስን መወለድ ሰምተው ሲመጡ፣ ሌላው ክፍል ደግሞ ሲጨነቅ እናየዋለን። የተጨነቀው ምንድን ነው ካልን ክርስቶስ በቤተልሔም ሲወለድ ሁሉም መጥተው ሲፈቀድላቸው ሰይጣን ሊመጣ ስል ቤተልሔም በእሳት ዙሪያዋን ታጥራ ሰይጣን መግባት አልቻለም። መግባት ሳይችል ሲቀር እኔ ካልገባኋልና ለሄሮድስ የኔን የመኖር ማንነቴን የሚያጠፋ ያንተን ንግስናን የሚያስወግድ ሕፃን ተወልዷልና ይህን ሕፃን ግደለዋል። እኔ እንዳልኖር በቃ የሚያደርግ አንተን ደግሞ በንግስና እንዳቀጠል የሚያደርግ ተወልዷልና ግደለዋል። ከዚህ በኋላ ነው እንግዲህ ሰብአ ሰገል ሲመጡ አየ። ከሰብአ ሰገል ተረዳ ሄሮድስ። ሰብአ ሰገልም ደግሞ ሕፃን እንደተወለደና 2 ዓመት እንደሆነው እነሱም ደግሞ እንደሚሰግዱለት ስጦታም እንዳላቸው ነገሩት። እናንተ ሂዱና ስጦታ ስጡ እኔም ደግሞ እሰጣለዋልና አመለከታቸው። እነሱ ግን ተፈቅዶላቸው ወደ ሕፃኑን አይተው ስጦታቸውን ሰጠው ተመለከቱ። እሱ ግን ስላልተፈቀደለት ተከለከለ ማለት ነው። በዚህ ተናደደና ሰራዊቱን አስነስቶ ሕፃኑን አሳደደው ከእናቱ ከድንግል ማርያም ጋር። በሕፃኑ ምክንያት በይሆናል ከዚህ ውስጥ ክርስቶስ አለ በማለት ብዙ ሕፃናት 14,000 ሕፃናት አልቀዋል። በክርስቶስ መወለድ ማለት ነው። እነዚህ አልቀዋል። ለምን? ከእነዚህ መካከል እሱ ይሆናል። ዛሬም እንደ ዓለምም እንደ ሀገርም በይሆናል ምንም የማያውቁ ሕፃናት፣ ምንም የማያውቁ አረጋውያን፣ ምንም የማያውቁ ሰዎች ሰላም ከሌለ የሚሞተውም የሚኖረውም ስለማይታወቅ ብዙ ነገር እናያለንና ሀገራችን ኢትዮጵያን ሰላም ያደርግልን። እነዚያ ሰዎች ግን ስለተፈቀደላቸው መጡና ወርቅ ለመንግስቱ ከርቤ ለሞቱ ዕጣን ለክህነቱ ሰጠውታል። ዕጣን ለክህነቱ ዕጣን ተስፋ ነው። አዎ የነቢያት ተስፋ የነበርክ ዕጣን መዓዛ ነው። እነሆ የክርስቲያኖችን መዓዛ የለወጥክ ያን መጥፎ ጠረን የለወጥክ አንተ ነህ ሲሉ ዕጣን። ወርቅ ደግሞ እነ ሰሎሞን እነ ዳዊት 40 ዘመን እንዲነግሱ ያደረካቸው አንተ ነህ ሲሉ ከርቤ ደግሞ ምንም እነሆ አምላክ ብትሆን ለሞት መጣሃልና መራራ ሞትን ስለምትቀበል ብለው ከርቤ ያመጡለትና ተባርከው ወደ ሀገራቸው ተመለሱ ነውና የሚለው። እኛም ተባርከን በዓሉን የሰላም የጤና እንዲያደርግልን እኛም ደግሞ ከብዙ ሰዎች ጋር አብረን እንድንሳተፍ የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። ስንክሳሩ ላይ አንድ ነገር ነውና ትምህርታችንን ጨርስ። ታኅሳስ 29 በዚህች ቀን የከበረና የተመሰገነ ታላቅ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በየዓመቱ በ29 በዘመነ ዮሐንስ በ28 ይሆናል ይለናል። መድኃኒታችን አንድም የመድኃኒታችን የኢየሱስ ክርስቶስ ከእመቤታችን ከከበረች ከቅድስት ድንግል የተወለደባት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች ናት። ይችን በዓል ነው የምናከብረው። ከበዓላቱ ኑ ላክብራ ኑ ላልላ ለበኩረ በዓላት ይችን ከፍ ያለች በዓል በሰላም እንድናከብር የታሰሩትን በመጠየቅ ያጡትን በመጎብኘት የሌላቸውን በማካፈል ተስፋ የቆረጡትን ተስፋ በመስጠት የታመሙትን ሁሉ በማጽናናት
ላጡት በመስጠትና በማሳተፍ ይችን በዓል እንድናከብር እግዚአብሔር ይርዳን። የቤተ ክርስቲያን መምህራን አባቶቻችን የከበረ የልደትን በዓል በሁለት ቀኖች ያከብሩ ዘንድ በምክራቸው ተስማሙ። ከወደ ኋላ ባለ በ28 ሌሊቱ የልደት በዓል ነው። በ29 መዓልቱ ጳጉሜን 6 በሆነ ጊዜ በዚች ዓመት የልደት በዓል በ28 በመዓልት ይከበራል። ጳጉሜን 5 ከሆነ ግን በ29 ይሆናል ይላል። ይሄ እንግዲህ በዘመነ ዮሐንስ ጳጉሜን 6 ስትሆን በ28 ይከበራል። በማቴዎስ በማርቆስ በሉቃስ ግን በ29 ይከበራል የሚለውን ነው ያስቀመጡት። የበዓላት ሁሉ ራስ የሆነ የከበረ የልደት በዓል በሁለቱ ቀኖች እንዲከበር አባቶቻችን አዘዋል። ወሰኑ ልቴት ሃይማኖት አዘዋል፣ ወስነዋል። በቃ የበዓላት ራስ ስለሆነ ስለከበረ የልደት በዓል የከበረ ወንጌል እንዲህ አለ። በንጉሱ በሄሮድስ ዘመን በይሁዳ ዕፃ በቤተልሔም ጌታ ኢየሱስ በተወለደ ጊዜ እነሆ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡን በምስራቅ አይተን እንሰግድለት ዘንድ መጠናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ ተራመዱ ይላል። ስም ላዕላዊ፣ ስም ማዕከላዊ፣ ስም ታሕታዊ ይላል። ላዕላዊ ማለት አምላክ ተወለደ እያሉ አልመጡ። ታሕታዊ ማለት ደግሞ ሕፃን ተወለደ እያሉ አልመጡ። አምላክ ተወለደ እያሉ ቢመጡ ሞኞች ናቸው፣ አምላክ አይወለድም ይሏቸዋል። ሕፃን ተወለደ እያሉ ቢመጡ አንድ ሕፃናት የሚወለዱበት ዓለም ምን ድንቅ ነው፣ ምን ብርቅ ነው። ስም ማዕከላዊ የተወለደው የአይሁድ ንጉሥ እያሉ መጡ፣ በዚህ መጡ ነው የሚለው። ይሄ ነው የሄሮድስን ሰፈር ወይም ቤተመንግስት ያጨናነቀው ይህ አመጣጥ ነው። እሊህ ፈላስፎች ከበልዓም ወገን ናቸው ይላል። ቅድም ተነጋግረናል። እነርሱም በከዋክብት የሚፈላሰፉ ናቸው። በመጽሐፋቸው በበልዓም መጽሐፍም የአይሁድ ንጉሥ ሊወለድ እንዳለው ተጽፏል። እርሱ በልዓም ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ብሎ ነበርና፣ ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ይወለዳል ብሎ ነበርና በልዓም ያተፈጸመ ነው። በርቀት ታየ ማለት ይሄ ነው። ተፈጸመ ተስፋው በማርያም ድንግል በእመቤታችን በድንግል ማርያም ልደቱም ተፈጸመ። በቀራንዮ ላይም ደግሞ እነሆ ስቅላቱ ተፈጸመ። ይቅር ባይ እግዚአብሔርም በረቀቀ ጥበቡ ምንድን ነው የሚለው በሚያምኑበት በረቀቀ ጥበቡ በሚያምኑበት ሳባቸው። እነርሱ ከዋክብትን በመጠባበቅ የሚፈላሰፉ ናቸውና ይህንንም ኮከብ ገለጠላቸው። ባዩትም ጊዜ ደስ አላቸው። ኮከቡን ባዩት ጊዜ ደስ አላቸው ነው የሚለው። በእውነት እግዚአብሔር አምላክ የደስታ ጊዜ ይስጠን። ምክንያቱም በኮከብ ይፈላሰፉና ይመራመሩ ነበርና እነሱ ደግሞ በሚያውቁትና በሚግባቡት ነገር አሳያቸው። በዚህን ጊዜ ኮከቡን አይተው እጅግ ደስ አላቸው። የደስታ ጊዜ ያድለን መድኃኔዓለም። ባዩትም ጊዜ ደስ አላቸው። መልኩ በብዙ አይነት ልውጥ ነውና ሕፃን የታቀፈች ድንግል ብላቴናን ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰውም ሲገናኙ ይሰወርና ሲቆሙ በሌላ አንጻር ይገለጥላቸዋል። ይገርማል። ያ ጀርድ እሸት በባህር ውስጥ እንዳለው በቅርፊቱ ላይ የእመቤታችን ስዕል፣ በስዕል ላይ እመቤታችን እቅፍ ጌታ አለ። በግራና በቀኝ ቅዱስ ሚካኤልና ቅዱስ ገብርኤል አለ። የሚገርመው ነገር የሚያሳያቸው ምንድን ነው? አንድ ጊዜ መልአኩን ያሳያቸዋል፣ አንድ ጊዜ እመቤታችን ሕፃን ታቅፋ ያሳያቸዋል። ይህን እኮ ነው እና አንድ ጊዜ መልሰው ምን ይላል? ይህንንም ኮከብ ገለጠላቸው፣ በአዩት ጊዜ ደስ አላቸው ይልና መልኩ በብዙ አይነት ይለዋወጥ ነበረ ይላል። ይለዋወጥ ነበረ። እንኳን የእሱ የድንግል ማርያም በጸነሰ ጊዜ 9 ወር ከ5 ቀን ለዮሴፍ እንቆቅልሽ የሆነበት መልኳ ይለዋወጥበት ነበረ። መልኳ ደም ግባቷ ይለዋወጥበት ነበረ። አንድ ጊዜ የደረቀ ታለመልመታ ላይ ድንጋዩን እንዲሁም ብዙ ነገር እንደገና በፊቷ ደግሞ አንድ ጊዜ ቀይ በስታ እሱም አንድ ጊዜ ብርሃን እየሆነች ትለዋወጥበት ነበረ። ያ ነው እንግዲህ እያይመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ። አላወቃትም ማለት ሌላ ጉዳይ አይደለም። የአምላክ እናት መሆኗን ፈጽሞ ያመነ ስትወልደው ነው። ከዚያ በፊት ግን ትቀያየርበት ነበረ የሚለው ነው። ያ ነው የመጣው ወደዚህ እንድና ሕፃን የታቀፈች ድንግል ያያሉ እነዚህ ሰብአ ሰገል በኮከቡ ላይ ብላቴና ይመስላል። እርሱም በቀን ይጓዛል፣ በቀን ይመራቸዋል፣ በሌሊትም ይሰወራል፣ በጨለማ ደግሞ ይሰወራቸው ነበረ። ከሰውም ሲገናኙ ይሰወርና ሲቆሙ በሌላ አንጻር ይገለጥላቸዋል። ከሰው ሲገናኙ ይሰወራቸዋል፣ ብቻቸውን ሲሆኑ ይገለጥላቸዋል። ክብርና ምስጋና ለእግዚአብሔር ይሁን። እነርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው ይላል። ወውሃዴው ወደዚያ ወደ ሕፃኑ ከእናቱ ጋር እንዲያገኙ ካመላከታቸው በኋላ ተሰወረባቸው ይላል። እነሱም ሲደርሱ ኮከቡ ተሰወረባቸው፣ እጅግ አዘኑ ይላል። ለምን ሲሰወርባቸው? የሚያደርጉትንም አላወቁም። ከዚህ በኋላ ወደ ኢየሩሳሌም ከተማ ገብተው ስለተወለደው ንጉሥ ጠየቁ። የእሊህም ሰዎች ቁጥራቸው 30 ሺህ ነው። ነገሥታቱ 3 ናቸው። ለእያንዳንዱ ንጉሥ 10 ሺህ ሰራዊት አላቸው ይላል። 12ም ብሎ 10 ንጉሥ 120 ሺህ ሰራዊት ይዘው እንደመጡ ይናገራል። ወይም ደግሞ
1,200,000 ይዘው እንደመጡ ይናገራል። የመተርጉማን እንደ ቤታቸው ስለተረጎሙት እሱ ውስጥ አንገባም። 12 ናቸው ይላል። በኋላ ላይ ግን 9 ቀርተው 3ቱ ደርሰዋል የሚል ታሪክ ስላለ ማለት ነው። ንጉሡ ሄሮድስ በሰማ ጊዜ ደነገጠ። ኢየሩሳሌምም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡን ጸሐፊዎች ሁሉ ሰብስቦ ክርስቶስ በየት ይወለዳል ብሎ ጠየቃቸው። በይሁዳ ዕፃ በቤተልሔም ነው አሉት። በነቢይ እንዲህ ተብሎ ተጽፏልና የኤፍራታ ዕፃ በቤተልሔም አንቺ ከይሁዳ ነገሥታት አታንሽም፣ ወገኖች እስራኤልን የሚጠብቅ ንጉሥ ከአንቺ ይወለዳልና። ከዚህም በኋላ ሄሮድስ ሰብአ ሰገልን በጭልታ ጠርቶ ከከቡ የታየበትን ዘመን ከነሱ ተረዳ ይላል። ተረዳ። ሂዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ በጥንቃቄ መርምሩ። የዚያን ሕፃን ነገር የተወለደውን ያገኛችሁትም እንደሆነ እኔ መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። ንጉሡ ሄዳችሁ ሰግዳችሁ ለእኔም ደግሞ መጣችሁ ንገሩኝ አላቸው። የነገራቸውንም ሰምተው ከንጉሡ ሄዱ። እነሆ በምስራቅ ያዩት ኮከብ ወደ ቤተልሔም እስኪያደርሳቸው ይመራቸው ነበር። ሕፃኑ ካለበትም ዋሻ ላይ ደርሶ ምኑ ቆመ? ኮከቡ ቆመ። ኮከቡ ቆመ። ምንድን ነው የሚለው? ሂዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ እውነቱን መርምሩ። እንደውም ምን ይላል ወንጌሉ? በጥንቃቄ መርምሩ ነው የሚለው። በጥንቃቄ መርምሩ። ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ሄዱ። እነሆም በምስራቅ ያዩት ኮከብ ወደ ቤተልሔም እስኪያደርሳቸው ይመራቸው ነበር። ሕፃኑ ካለበት ዋሻ ላይ ደርሶ ኮከቡ ቆመ። እሱ ቤተልሔም ሄሮድስ ሲደርሱ ተሰወረባቸው። ከሄሮድስ ሲለዩ ደግሞ ተገለጠላቸው። ወሰደና ቤተልሔም አደረሳቸው። ካደረሳቸው በኋላ ደግሞ ቆመ። እነሱ ኮከቡንም ባዩ ጊዜ እጅግ ደስ አላቸው። እንደገና መጣ። ወደ ቤትም በገቡ ጊዜ ሕፃኑ ከእናቱ ከድንግል ማርያም ጋር አገኙ። ወደ ቤትም በገቡ ጊዜ አየው፣ ቤተልሔም ቤት ሆነ እኮ አየው። የከብቶች እኮ ግርግም እኮ ነው። የከብቶች ግርግም፣ የእንስሳት ግርግም እኮ ነው። በጎለ እንስሳት ወዲህ አምሃ ንጹ ተወፈየ ወከመ ሕፃናት በከየ እንዘ ይስእል እማጥባት ሙሲሳየ ዲዮስቆሮስ አባ ዲዮስቆሮስ ተናገረው። በጎለ እንስሳት ወዲህ በእንስሳት በረት ተጨመረ ተኛ። አምሃ ንጹ ተወፈየ በእንስሳት በረት ቢወለድም በመላእክት በእረኞች በእንስሳት በአራዊት ንግስናው ተነገረ። እንደ ሕፃናት ማለቀሰ። እነሆ አምሃ ንጹ ተወፈየ ወከመ ሕፃናት በከየ እንዘ ይስእል እማጥባተ ሙሲሳየ ከእናቱ ምግብን እየለመነ እንደ ሕፃናት አለቀሰ። አቤት አምላክ! ክብርና ምስጋና ለዚህ አምላክ ይሁን። ይህንን ነው የሚነግረን ማለት ነው። ኮከቡንም ባዩ ጊዜ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑ ከእናቱ ከድንግል ማርያም ጋር አገኙት። ኦርቶዶክስ ማለት ነው። ወደ ቤትም በገቡ ጊዜ ሕፃኑን ከድንግል ማርያም ጋር አገኙት። ኢየሱስ ስንል ከድንግል ማርያም ጋር፣ ድንግል ማርያም ስንል ከኢየሱስ ጋር አለቀ። ሰብአ ሰገል መጠው በዘመነ በለዓም ትንቢት የተነገረላቸው፣ በዘመነ ነቢያት በጀርድሸት ትንቢት የተነገረላቸው እነዚያ የተስፋ እነዚያ የሱባኤ እነዚያ የትንቢት ሰዎች ሦስቱ መጠው ያገኙት ከእናቱ ጋር ነው። እናቱ ወደ ቤትም ገቡ ይልና ሕፃኑን ከእናቱ ጋር አገኙት። ኦርቶዶክስ ተዋሕዶ ስትል ወደ ቤተክርስቲያን ስትገባ ሕፃኑን ከእናቱ ነው የምታገኙ። አይደለም በመሬት ኮከቡን ቀና ብለው ያዩት፣ ሕፃን የታቀፈች እናት ነው ያዩት እኮ። አንድ ጊዜ ኮከብ ይሆንባቸዋል፣ አንድ ጊዜ ደግሞ ሕፃን የታቀፈች እናት ትሆንባቸዋለች። አዎ ወደ ቤተልሔም መጡ። ስለዚህም ሰብአ ሰገል አገኟቸው። አዎ በእግዚአብሔር ፈቃድ ይለናል። የሚገርም ነገር ነው። ሰገዱለት፣ ከፍተው ወርቅና ከርቤ፣ ዕጣን፣ እጅ መንሻ አቀረቡለት ይለናል። በእግዚአብሔር ፈቃድ ዮሴፍ፣ እመቤታችን ቅድስት ድንግል ማርያም፣ ሕፃኑ ጌታ ኢየሱስን በዚያች ዕለት ወደ ቤተልሔም መጡ። ስለዚህም ሰብአ ሰገል አገኟቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ ያለ ናዝሬት በሌላ ቦታ አላደገምና ከተወለደም ዕድሜው 2 ዓመት ሆኖት ነበረ ይለናል። ማን የመጡበት? ሰብአ ሰገል የመጡበት ማለት ነው። ኮከቡንም ባዩ ጊዜ እጅግ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑ ከእናቱ ከድንግል ማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው ወርቅና ከርቤ፣ ዕጣን፣ እጅ መንሻ አቀረቡለት። መጀመሪያ ወድቀው ሰገዱለት። ከሰገዱ በኋላ
እጅ መንሻውን ዕጣንና ከርቤ አቀረቡለት ነው የሚለን አይደለ? አቀረቡለት። በእግዚአብሔር ፈቃድ ዮሴፍ እመቤታችን ቅድስት ድንግል ማርያም ሕፃኑ ጌታ ኢየሱስም በዚህች ዕለት ወደ ቤተልሔም መጡ። ስለዚህም ሰብአ ሰገል አገኟቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ ያለ ናዝሬት በሌላ ቦታ አላደገምና ከተወለደም ዕድሜው 2 ዓመት ሆኖት ነበረ። በ2 ዓመቱ ሰብአ ሰገል መጡና አገኙት ነው። ሲወለድ ጀምረው ተነስተዋል። በ2 ዓመታቸው ደረሱ ነው የሚሉት ትርጓሜ። እንደተወለደ መላእክት ከሰማይ ወርደው ሲያመሰግኑት፣ እረኞች ከጫካ መጥተው ሲያመሰግኑ፣ እንስሳት በበረት ምስጋናቸውን ሲቸሩ፣ አራዊትም እንደዚሁ ሲያመሰግኑ ሰብአ ሰገል ተነሱ። ተወልዷል። መንፈስ ቅዱስ ቀሰቀሳቸው። ተወልዷል ያ ሕፃን፣ ሂዱና የአባታችሁን አደራ ፈጽሙ፣ ሂዱና ለተወለደው ሕፃን ዕጣኑን ከርቤውን እነሆ ወርቁን ገብሩ አላቸው። መንገድ ጀመሩ። 2 ዓመት ተጉዘው በ2 ዓመታቸው ደረሱ ነው የሚለው። አምላክ ነውና ስለ መንግስቱ ወርቅን ገበሩለት፣ ክህነትም ገንዘቡ ነውና ዕጣንን ገበሩለት። ማየዊ ለሆነ ሞቱ ምልክትም ከርቤን ገበሩለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድ ወደ አገራቸው ተመልሰው ገቡ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎችና ሰባኪዎች ሆኑ። ይችም ዕለት ነቢዩ ኢሳይያስ ትንቢት ስለ እርሷ የተናገራት ናት። እንዲህም ብሎ ነበር፣ እነሆ ድንግል ጸንሳ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ነው ተብሎ በኢሳይያስ የተነገረው በዛሬው ዕለት ተጠናቀቀ፣ ተፈጸመ የሚለውን ይናገራል። ስለዚህች የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ። እግዚአብሔር አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ተዘግታ ትኖራለች አለኝ ብሏል ይላል። ይህ ነው የሚናገረው። ነቢዩ ዳንኤል አለ፣ ሌሊት በራእይ አየሁ፣ እነሆ ታላቁ እንደ ሰው ልጅ በሰማይ ደመና መጣ፣ በዘመኑም ወደሚያስረጅ ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግስት ተሰጠው። ሕዝቡና አሕዛቡ ሁሉ መንድረው የሚኖሩትና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው፣ መንግስቱም የማያልፍ የማይጠፋ ነው ይለናል። ኢሳይያስ ደግሞ እንዲህ አለን ይለናል። ዳግመኛ ኢሳይያስ እግዚአብሔር እንደ እኔ የሥጋ መጋረጃ በመጋረጃ ተገለጸልኛል። አሁንም ደግሞ አዲስ ሰማይ አዲስ ምድር እሰራ ዘንድ አለኝ አለ። ሁለተኛው ከእሴይ በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና፣ ይኸውም ስልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ የዘላለም አባት፣ የሰላም አለቃ ይባላል አለና የኢሳይያስን አመጣ ማለት ነው። በእንተ ልደቱ ለክርስቶስ አድባር ኮኑ ህብስተ ሕይወት ወፀው ገዳም ሊፈሬው አስካለ በረከት። ኢየሱስ ክርስቶስ በቤተልሔም ሲወለድ ተራሮቹ ህብስት ሆኑ፣ ዛፎቹ ፍሬ ሆኑ። ወማይ ባሕርኒ ኮነ ታሊበ ወመዓረ፣ ባህሮች ደግሞ ከለራቸውን ቀይረዋል ይለናል። በጎል ሰከበ በአጽርቅ ተጠብለለ አለ ቅዱስ ያሬድ። በበረተኛ በቅጠል ይልቁንም በመጋረጃ ተሸፈነ። አስከበቶሙ ውስተ ጎለል፣ እናቱ በበረት አስተኛችው። ከደንም ቶሙ ቆጽለ በለስ ሆነ፣ እናቱ ቅጠል አለበሰችው። መልካም የልደት በዓል፣ መልካም የገና በዓል፣ እነሆ የመተሳሰብ በዓል። ይህንን በዓል ስታከብሩ ይህን አድርጉ። መብላት የሚፈልጉ የሌላቸው፣ መጠጣት የሚፈልጉ የሌላቸው፣ መልበስ የሚፈልጉ የሌላቸው፣ መደሰት የሚፈልጉ ደስታ ያጡ፣ ይልቁንም ከእኛ ጋር የጾሙ ከእነሱ ጋር በዓሉን እናከብር። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ስናከብር ይህን እናድርግ። የታሰሩትን እንጠይቅ፣ ያጡትን እናካፍል፣ የታረዙትን እናልብስ፣ የወደቁትን እናንሳ፣ የተበተኑትን እንሰብስብ፣ ለተሰደዱት እንጸልይ፣ ያዘኑትን እናጽናና፣ ለሀገራችን ሰላምና ለሕዝባችን ጤንነት እንመኝ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። በዚህ ሚዲያ የቅዱስ ያሬድ ብሉያት፣ ሐዲሳት፣ ሊቃውንት፣ መነኮሳት፣ ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሲት ይተነተናሉ። የ365 ቀናት ታሪኮች ይነገራሉ። በሳምንት እሑድ እሑድ የመዝሙረ ያሬድ የሚቀርበው የሰንበት ድጓ መዝሙር፣ በቅዳሴ የሚነበቡ መልእክታት፣ የሚሰበከው ምስባክ፣ የሚነበበው ወንጌል በየሳምንቱ ዓርብ ዓርብ ይተረጎማል። በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ረቡዕ ረቡዕና እሑድ እሑድ እንዲሁም ደግሞ በ11 ጧትና ማታ በ21 ጧትና ማታ ልዩ የወንጌል መርሃ ግብር በዚህ ሚዲያ ይተላለፋል። እንዲሁም መጋቢ ሐዲስ ገብረ መስቀል በሚል ቲክቶክ ላይ አጫጭር መልእክቶች ይተላለፋሉና በዚህ ውስጥ እየገባችሁ ስለ እግዚአብሔር ሐሳብ እንነጋገር። በጨዋ አባቶቻችን እንዳስተማሩ
የጎደለውን የሚሞላ እግዚአብሔር ነው። አንድ ሰው ይናገራል፣ ብዙ ሰው ያዳምጣል። ሁሉንም ግን የሚያስተምር እግዚአብሔር ነው። ምንድን ነው የሚለው? ንዑ ደቂቀ ፈሪሃ እግዚአብሔር እምሃርክሙ፣ ልጆች ሆይ ኑ፣ አዎ እግዚአብሔርን መፍራት ላስተምራችሁ ነው። የማቴዎስ ወንጌል ምዕራፍ 11 ላይ እንዲህ ይለናል። አዎ እናንተ ከኔ ተማሩ ይላል። እኛ ከማን እንማር? ከእግዚአብሔር እንማር። አዎ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሏልና የሚያስተምረን የሚመክረን እግዚአብሔር ስለሆነ ከእግዚአብሔር እንድንማር እግዚአብሔር አምላካችን መልካም ፈቃዱ ይሆንልን። በእውነት እንግዲህ ዘንድሮ ልደት የሚሆነው ረቡዕ ነው የሚሆነው እና ስለዚህ ረቡዕ ይበላል። ባጭሩ መዝጊያችን ይሄ ነው፣ ይበላል። ለምን ከተባለ ጾመ ገና የነቢያት ጾም ማለት ነው። 40 ነው። 3ቱ አብርሃም ሶርያዊ ነው፣ አንድ የገሃድ አለ። ስለዚህ በጾም ላይ ጾም ስለሌለ ተቆጥሮ ስለመጣ ሁልጊዜም በገና ዋይዜማ የገሃድ ጾም ነው። ግን ቁጥሩ ከነቢያት ቁጥር ስለሆነ ለብቻ ገሃድ የሚባል ነገር የለም። ገሃድ የብቻ ያለው የጥምቀት ነው። አዎ የጥምቀት የራሱን ችሎ ከ7ቱ አጽዋማት ገሃድ ተብሎ ተይዟል ማለት ነው። እዚህ ላይ ግን አብይ ጾም ለምሳሌ ጾመ ሕርቃል፣ ጾመ ሕማማት፣ የጌታ 40ው ጾም 3ቱ አብይ ጾም ተብሎ አንድ ጾም ነው። እዚህ ላይ ስንመጣ የነቢያት ጾም 40ው አብርሃም ሶርያዊ 3 የገና ማነው የገሃድ ጾም 1 44 ይባላል። በዘመነ ዮሐንስ በአማኑኤል ማለት ነው በ28 ሲሆን ደግሞ 43 ይሆናል ማለት ነው። ስለዚህ ዓርብና ረቡዕ ላይ ቢውል የጌታ ልደት ይበላል ማለት ነው፣ ይበላል። ስለዚህ ስጋ ስለሚበላ በዋይዜማው ገሃድ ማለት ለውጥ ማለት ነው። ዓርብና ረቡዕ በሆነ ጊዜ ስለሚበላ ለውጥ ሆና ይቺ በ28 ያለችው እንደገና ደግሞ በ28 ልደት ሲሆን ደግሞ በ27 የምትሆኗ ይቺ ለውጥ ናት፣ የለውጥ ጾም ናት፣ የእሱ የተቀመጠች ናት። ግን ምንድን ነው የገሃድ ጾም ለብቻው ተብሎ አዋጅ የለውም። እየጾመ የመጣ ሰው እንዴት አዋጅ ይኖረዋል? ስንጾም ከህዳር 15 ጀምረን እየጾምን ስለመጣን እዚህ ለብቻው የገሃድ ተብሎ የሚቀመጥ ጾም የለም። በውስጥ ግን ተቆጥሯል። አዎ ማለት ነው። ስለዚህ መልካም ልደት መልካም በዓል ያድርግልን እግዚአብሔር አምላክ፣ ሀገራችን ሰላም ያድርግልን።